የሆነ ሽፍታም ሁለት ሰው ሶስት ሰው ሽፍታም አንድ ሆቴል ገብቶ ሽብር ሊፈጥር ይችላል። በዘላቂነት ሆቴሉን ይቆጣጠራሉ ያይቆጣጠረውም ካልሆነ በስተቀር አንድ ክላሽ ሽጉጥ የያዘው ሰው ለ5-10 ደቂቃ ሊያውክ ይችላል። እና ውጊያ ባየን ቁጥር አጠቃላይ ጦርነቱ የተበላሸ ተስፋ የሌለው ሆኖ መቅረብ ችግር አለበት። ሁሉም ደግሞ ጠያቂ መከላከያ ምን እያደረገ ነው የሚል ጎረምሳ ለምን ሄዶ አያደርግም? ማን ነው መከላከያ በየቦታው ለሱ ለመሞት ፈርሞለት እሱ ተቀምጦ የመከላከያን ውጊያ እንደፈለገ እንዲገመግም እንዲተነተን የፈቀደለት? ይሄ እኮ የኢትዮጵያ ጉዳይ ነው። ሌሎች ኃይሎች እኮ ሌላ ፓስፖርት ያላቸው ሰዎች እኮ ለዚህ እኩይ ዓላማ ህይወታቸውን የከፈሉ በእግራቸው የተጓዙ ነው። መረጃ እየሰጡ ነው፣ እያቀበሉ ነው። ኢትዮጵያዊ ይሄንን ፈረስ ይሄንን ባንዳ ብቻ ሳይሆን የሚጋለቡትን ኃይሎችን ለማስቀረት እስከ መጨረሻው የቆረጠ የወሰነ መሆን አለበት። በእያንዳንዳችን መስዋዕትነት ላይ በእያንዳንዳችን ጥረትና ትጋት ላይ ኢትዮጵያ አሸንፋ ትቀጥላለች። ካልሰራን ግን ያ ሊሆን አይችልም።